ይህ በኦሮሚያ ክልል በአርሲ ውስጥ አሳሳ በተሰኘች ከተማ የሚሰማ ተኩስ ነው። ተኳሾቹ የመንግስት ሚሊሻዎች ናቸው። የሚተኮስባቸው ደግሞ ከዚያው ከአሳሳ ወረዳ የተለያዩ ቀበሌዎች የተሰባሰቡ ወጣቶች ናቸው። ከእያንዳንዱ ቀበሌ 30 ወጣት በግዳጅ ተይዞ በወረዳዋ ዋና ከተማ ውስጥ በሚገኝ አንድ መጋዘን ውስጥ ታጎሩ። ነገርየው ወደ ወታደራዊ ማሰልጠኛ ማዕከል ለማስገባት የሚደረግ ጉዞ ነበር። ወጣቶቹም ይህንኑ ግዳጅ ለማምለጥ ከዚህ መጋዘንም ለመውጣት አቀዱ። ቀንቷቸው መጋዘኑን ሰብረው ለመውጣት የቻሉት የኦህዴድ ብልጽግና ሚሊሻዎች ተኩስ ተቀበላቸው። ኦሮሚያ ሰሞኑን እንዲህ ያለ ሁኔታ ውስጥ ወድቃለች። ባሳለፍነው ዓመት መጨረሻ በመሰል መንገድ መልምለው ወደ ወታደራዊ ማዕከል ያስገቧቸውን ሰዎች ባለፉት ሳምንታት ያስመረቁት ገዢዎች አሁን ካምፖቻቸው እያዛጉ ናቸው። የሰልጣኝ ያለህ የምልምልም ያለህ እያሉ ወዳሉት ወደ እነዚህ ካምፖች የሚጋዙ ወጣቶችን ከያቅጣጫው በግድ እንዲመለምሉ የታዘዙት ካድሬዎችና ሚሊሻዎች የተሰጣቸውን ኮታ ለመሙላት የድሃን ልጅ አንገቱን እየያዙ ወደ ጦር ሰፈር ለመውሰድ እያፈሱ ናቸው። አፈሳው የአገርን ዳር ድንበር ለመጠበቅ ወራሪን ለማስወጣት አሊያም የአገርን ብሔራዊ ጥቅም ለመታደግ እንዳልሆነ መንግስት በይፋ አሳውቋል። የኢትዮጵያ ሉዓላዊነት ለመከላከል አንድ ጥይት አልተኮስኩም፣ ስልጣኔን ለመከላከል ግን 1000 ዓመት እዋጋለሁ፣ $10 ቢሊዮን መድባለሁ ብሏል። እናም ይህ አፈሳ ወንድሞቻቸውን ገድለው የሚሞቱ ወገኖቻቸውን አቁስለው አካል ጉዳተኛ የሚሆኑ ማገዶችን ለመሙላት የሚደረግ ዘመቻ ነው። ባለፉት ዓመታት ተመልምሎ የሚሞት ተመቶ የሚቆስል አካሉን አጥቶ የቤተሰቡ ዕዳ የሚሆን ወጣት በበዛባት ኢትዮጵያ ከሁርሶ እስከ ጦላይ ከብር ሸለቆ እስከ ብላቴ የአገሪቱን ወጣት አሰልጥነው ያሰማሩ ወታደራዊ ተቋማት የላኩት ወጣት የት ሄደ ተብለው ቢጠየቁ የሚመልሱት መልስ የኛ ስራ አሰልጥኖ መላክ ነው፣ የት እንደገቡ የኢትዮጵያን ተራሮችና ሸለቆዎች ጠይቁ ሊሉ ይችላሉ። ወጣቱ ወደ ማሰልጠኛ ማዕከል በመምጣት ስልጠና መውሰድ አለበት። መላው የኢትዮጵያ ሕዝብ ልጆቹን መርቆ በመላክ ይሄንኑ የኢትዮጵያ ሕዝብ ተገንዝቦ መረባረብ አለበት። እነዚህን ወጣቶች ላለፉት ዓመታት ያሰለጠኑት አዛዦች አሁንም በሕይወት አሉ። እነዚህን ወጣቶች ከተለያዩ ማሰልጠኛ ጣቢያዎች ወደ ጦር ሰፈር ያሰማሩ መኮንኖች ማዕረግና ደሞዝ ምቾትና ኑሮ ጨምረው አሁንም ኑና ተዋጉልን እያሉ ቀጥሏል። ከነዚህ አለቆች መካከል ልጁ የሞተበት ወንድሙ የቆሰለበት የለም። የላኳቸውን ወጣቶች ግን በቦሩ ሜዳ መስክና በጦሳ ተራራ በየጭላ መንደርና በቆላ ተንቤን ኮረብታዎች በወለጋ ጫካዎችና በጎጃም መንደሮች አስከሬናቸውን የሚያነሳው አጥተው የሰማይ አሞራ የምድር አውሬ ተጫውቶባቸዋል። እነሆ የኢትዮጵያ ወጣቶች ሁሉ ወደ ሞት ቀጣና ያመራሉ። ለዩኒቨርሲቲ የታጩ ጦል ላይ ይገኛሉ። የአገሪቱ አምራች ትውልድ ወደ ሙያ ማስተማሪያዎች ሳይሆን ወደ ውትድርና ማሰልጠኛዎች ይወሰዳል። ለወግ ማዕረግ በቅቶ ከእናት አባቱ ቤት ተመርቆ አሸኙትም ወይ ተብሎ ሊዘፈንለት የሚገባ ወጣት ወደ ጦር ሜዳ ይሸኛል። ይህ ደግሞ የአገሪቱን ዘላቂ ጥቅም ለማስከበር ሳይሆን ለአገሪቱ ዘላቂ መዘዝ ለመፍጠር ከወገን ጋርም ለመጋደል በሚደረግ ዘመቻ ላይ ለመሳተፍ ነው። ምልመላ፣ አሁንም ምልመላ፣ ጦር ሜዳ፣ አሁንም ውጊያ፣ አሁንም መልኬት፣ ጉዞ ወደ ሞት አደባባይ መጓዝ፣ ወንድማማቾች ወደሚገዳደሉበት፣ የአንድ አገር ልጆች ወደሚተላለቁበት ሸለቆ፣ ለዚያውም በብዙ ዘፈንና በብዙ አፈና። ከዳርዳር ተሰማ የድል ብስራት ዜና፣ እናት ምልክ ወራች ዳግም ባንተ ዝና፣ ያገሬ ጎበዝ ያገሬ ጀግና ስመጥር ኩሩስ። ከነዚህ ዘፈን ከተሰራላቸው ጄኔራሎች ውስጥ አንዱም አልቆሰለም። ከቤተሰባቸው አንዱ እንኳን ከሩቅ ዘመዶቻቸውም ጭምር አንድ ሰው የሞተ ቀርቶ ማሰልጠኛም የገባ ስለመኖሩ አይታወቅም። እነዚህ ወታደራዊ አዛዦች አብዛኞቹ ልጆቻቸው ለአቅመ ውትድርና ደርሰዋል። የየትኛውም ጄኔራል ልጅ ግን ወደ ማሰልጠኛ ሲገባ አልታየም። የጠቅላይ ሚኒስትሩ ወንድሞችና ሌሎች ዘመዶች አንዱም ስለ መዝመቱ አልተዘገበም። በኢትዮጵያ ውስጥ ወታደራዊ ስልጠናን አስገዳጅ የሚያደርግ ሕግ ከወጣ ከራርሟል። እንዲህ ያለ ሕግ ያላቸው ሀገራት መሪዎቻቸው ልጆቻቸውን ጭምር ወደ ማሰልጠኛ እንዲገቡ ይገደዳሉ። በእስራኤል እንዲህ ያለ ተግባር የተለመደ ነው። የጠቅላይ ሚኒስትሩም የኤታ ማጆር ሹሙም ልጅ ወታደራዊ ስልጠናውን ይወስዳል። በቀድሞው የብልጽግና መሪዎች የቅርብ ወዳጅ ኢሳያስ አፈወርቂ ሀገርም ይህ ነገር እንግዳ አይደለም። የፕሬዝዳንቱ ልጅ፣ የፕሬዝዳንቱ ሚስት ወንድሞችና ሌሎችም ባለስልጣናት ቤተሰቦች ወደ ወታደራዊ ስልጠናው ይገባሉ። በኢትዮጵያ ግን በገፍና በግፍ እየታፈሱ ወደ ማሰልጠኛ ካምፕ የሚገቡት የአገሪቱ ድሃዎች ናቸው።
ገዳይም ሟችም የሆነ ትውልድ አጋዳይ የሆኑ መሪዎች ገጥመውታልና ከ34 ዓመታት በኋላ ብሔራዊ ውትድርና አስገዳጅ ምልመላና አፈሳ የሚባሉ አስፈሪ ነገሮችን መስማት ብቻ ሳይሆን ተግባራዊ ማድረግ ከጀመረ 2-3 ዓመት እየተቆጠረ ነው። እናት ወገቧን አስራ ያሳደገችውን ልጇን ወስዶ ያስገደለው አገዛዝ መርዶ እንኳን አይነግራትም። አባት ድምፁን አጥፍቶ ያጎረመሰው ልጁን ደረሰልኝ ሲል መንግስት ወደ ጦር ግንባር ይወስድበታል። ከዚያም ካሳ እንኳን ሳይከፍል መርዶ እንኳን ሳይነግር ሌላ አዲስ መልመላ ፍለጋ እንደገና ወደዚያው ሰፈር ይገባል። ይህንን የሚያህል ጦር ሰራዊት በየ6 ወሩ ይመረቃል። በየማሰልጠኛው ይህንኑ ያህል የድሃ ልጅ ከነዚሁ ማዕከላት ይወጣል። ወጥቶ ግን ወደ ቤተሰቡ የማይመለስም፣ ለአንድ ዓመትም አይቆይም። ይህ ሁሉ ምልመላና ስልጠና ለአገር ሲባል ቢሆን በተገባ ነበር። ኢትዮጵያውያን አገራቸው ሲደፈርና ሲወረር ለመዝመት ያላቸውን ቀናይነት ደጋግመው ያሳዩበት ጊዜ ብዙ ነው። የቅርብ ጊዜውን እንኳን ብናነሳ በሻቢያ ወረራ ወቅት ለአቅመ ውትድርና ያልደረሱት ዕድሜያቸውን እየጨመሩ ኪሏቸው መመዘኛውን አላሟላ ያላቸው ደግሞ በኪሳቸው ውስጥ ክብደት የሚጨምር ነገር እየያዙ ለእናት ሀገር ክብር ሊዋደቁ ሲሽቀዳደሙ ታይተዋል። እንዲህ ያለ ተግባር የታየበት ውትድርና ረክሶ ዛሬ ቀኝ ኋላ ዙር፣ ግራ ቀኝ ስመር፣ አነጣጥረህ ምታ፣ በስማም ብለህ ተኩስ፣ በአረመናዊነት ግደል የሚል ዘግናኝ ቃል እየተነገረው ለዚያውም ለእርስ በርስ ጦርነት ለዚያውም የአንድ ሰውና ግብረ አበሮቻቸውን ስልጣን ለማዳንና ለማክረም ሲባል የሚገበር ኢትዮጵያዊ እየተጋዘ ቀጥሏል። ብሔራዊ ውትድርና በአዋጅ ወጥቶ የግዳጅ ምልመላ እንዲከናወን ተፈቅዷል። በሚያዚያ 2015 ዓ.ም የወጣው የመከላከያ አዋጅ 18 ዓመት የሞላቸውና የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወታደራዊ ስልጠና ወስደው ለ2 ዓመት ብሔራዊ አገልግሎት እንዲሰጡ የሚያስገድድ ነው። ይህንን ልብ ያለ ፖለቲከኛና አንዳች ማህበር የለም። ይህ ከመሆኑ አስቀድሞ በደርግ ዘመን ብዙ እናቶችን ያስለቀሰው፣ ብዙ ወጣቶችን በአጭር ያስቀጨው የብሔራዊ ውትድርና አገልግሎት ሊጀመር እንደሚችል ጠቅላይ ሚኒስትሩም ሆነ ከዘመናችን የገዢው ልሂቃን መካከል አንዱ የሆኑት አምባሳደር ባጫ ተናግረው ነበር። ናሽናል ሰርቪስ የሚባለው ነገር ይሄንበት ነው። ብሔራዊ ውትድርና ስሙ ትንሽ መስተካከል አለበት። ነገር ግን ደግሞ ስራውን እየሰራንበት ነው ያለ ነው። አንዱ ወደፊት ይሆናል የምንለው ይሄ ነው። ምክንያቱም ኢትዮጵያ ውስጥ በአመት ሚኒመም 1.5 ሚሊዮን የሚሆን ወጣት ከ18 ዓመት በላይ ይሆናል ወደ ሜጀር ይገባል ማለት ነው። ስለዚህ ሁልጊዜ በየአመቱ ከ1.5 እስከ 2 ሚሊዮን የሚደርስ ወጣቶች ሰራዊት የሚቀላቀላለን። ሰዎች በግዳጅ መከላከያን ተቀላቅለው ከዚያም ተማርከው እንደሳቸው ጄኔራል የሚደረጉበት ዘመን ያለ የሚመስላቸው ባጫ ደበሌ የእናት ጦራቸውን የደርግ ሰራዊትን ተሞክሮ በሌላኛው መንግስታቸው ብልጽግና ዘመን ለመድገም እንዲህ ይናገሩ ነበር። ይህንን ከተናገሩ በኋላ አዋጅ ወጥቷል። የአገሪቱ ሚዲያዎች መዝሙርም ውትድርና፣ የአገሪቱ ወጣቶች ስራም ውትድርና፣ የአገሪቱ ሀብት ምደባም ለጦርነት ሆኗል። የደርግን ግማሽ ሚሊዮን ሰራዊት የሚያስንቅ ጦር አለን። ከአፍሪካ ብዙ ተጠባባቂ ኃይል በመያዝ ቀዳሚ ነን። የማይነቃነቅ ጦር አለን በተባለ በጥቂት ሳምንታት ውስጥ ከፍተኛ ምልመላ ለማድረግ ስምሪት ይሰጣል። እናም ለእያንዳንዱ ክልል ኮታ ተሰጥቶ ለእያንዳንዱ ወረዳ ግዳጅ ተጥሎ ምልመላው እንዲጧጧፍ መመሪያ ከተሰጠ 1 ዓመት አልፎታል። በአዋጅ ያጸደቁትን የግዳጅ ምልመላ ለመፈጸምም በእያንዳንዱ ቀበሌ ስምሪት ተደርጓል። ይህንን በማስመልከት የኦሮሞ ነጻነት ጦር ባወጣው መግለጫ ወታደራዊ ምልመላውን ሌላኛው ዙር ማዕበል ብሎታል። ከ1 ዓመት በፊት ለሁሉም ክልሎች ኮታ ታድሎ ነበር። በወቅቱ ትግራይ ክልል ውስጥ 20 ሺህ ወጣቶች መከላከያው እንዲቀላቀሉ ማስታወቂያ ወጥቶ ነበር። አንድም ሰው አልተገኘም። የአማራ ክልሉ የጥሪ ማስታወቂያ የረባ አሃዝ ባይመዘገብበትም ጥቂት ሰው አልታጣበትም። የኦሮሚያውም አልሳካ ሲል አማራ ስልጣን ሊይዝ እየታገለን ስለሆነ መንግስታችሁን ለማዳን ዝመቱ በሚል ነውረኛ ቅስቀሳ ወጣቶች በግድም በውድም በማታለልም በአውቶቡስ ተሞልተው ሲጓዙ ከረሙ። የወላይታና የሲዳማ ወጣቶች በጉልበት ይታፈሳሉ። ለመዝናናት ወጣት ማዕከል የተገናኙ ወጣቶች፣ ስራ ፍለጋ ከተማ የገቡ ዜጎች ይጋዛሉ። ይህንን የሚያደርገው መንግስት ገብታችሁ ካልተዋጋችሁና መከላከያን ካልተቀላቀላችሁ ቤት ተቀምጣችሁ ሰላም አምጣት ትበሉኝ ካለ ቆይቷል። በተደጋጋሚ ተጨማሪ ሰው ኃይል እንፈልጋለን፣ ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ና መከላከያ ግባ መልስ የለም፣
ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም። በዚህ መንገድ ሰላም ማረጋገጥ አይቻልም። አገሪቱ ውስጥ ሰላም የሚመጣው በመግደል በመገዳደልና ደም በመቃባት ነው ብሎ የሚያምን አእምሮ ቤት ተቀምጣችሁ ሰላም አምጣት በሉኝ፣ በፌስቡክም ሰላም አትበሉኝ፣ መታችሁ መከላከያን ተቀላቀሉ ይላል። አስገራሚው ነገር መከላከያን ተቀላቀሉ የሚባለው ደግሞ የሚጠብቃችሁ ሞት ነው እየተባለ መሆኑ ነው። የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ በየክልሉ ያሉ ልዩ ልዩ የጸጥታ ኃይሎች በየቀኑ መስዋዕትነት የከፈሉ ነው። በየቀኑ ወታደር ይሞታል፣ በየቀኑ ፖሊስ ይሞታል። በየቀኑ ፖሊስ ይሞታል፣ በየቀኑ ወታደር ይሞታል ከሚለው ንግግር ቀጥሎ መታችሁ መከላከያን ተቀላቀሉ የሚለው ጥያቄ መታችሁ ሙቱልኝ፣ እኔም እንዳማረብኝ ጄኔራሎችም እንደደላቸው እንኑር የሚል መልእክት ለመሆኑ መከራከር አይቻልም። አንድ ሰው የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ የሚሉ የጦር ኃይሎችን ጠቅላይ አዛዥ እየሰማ ወደ መከላከያ የሚቀላቀልበት አመክንዮ ምን እንደሆነ ግን ግልጽ አይደለም። ደግሞም ሞት ብቻ ሳይሆን የረባም ደሞዝ ወር የማያደርስ ምንዳ እንደማይከፈል ይናገራሉ። እንዴት ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5,000 10,000 ማግኘት ፈተና ይሆናል? የኢትዮጵያ ሕዝብ ሊያስብበት ይገባል። አደገኛ ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ ያገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል? ይሄ ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ይህንን ንግግራቸውን የሰማ አንድ ምልምል ወታደር እንዲህ ብሎ ቢጠይቅ ልክ ይሆናል። ክቡርነቶ ሆይ ባለፉት ዓመታት አንድም ጥይት ኢትዮጵያን ለመከላከል አልተኮስኩም ብለውናል። የእርስዎን ስልጣን ለማዳን ግን 100 ሺዎች ረግፈዋል። አሁንም ሰው እንዲገባ የሚጠይቁት ከቀን ሰራተኛ ባነሰ ደሞዝ ተዋግቶ እንዲሞትና የእርስዎ ስልጣን እንዲሰነብት ነው። ለመሆኑ ይህንን ለመናገር እንዴት አንደበቶ ታዘዘልዎ? መተህ ሳልከፍልህ ሙትልኝ ብሎ ንግግርስ ምን ይሉታል እያለ ሊቀጥል ይችላል። በእርግጥም በየጋራው በየተራራው የሚወድቀው ወጣት የረባ ደሞዝ የለውም። ያገዛዙ ጄኔራሎች ግን ለእያንዳንዳቸው የ1500 ካሬ መሬት ቦታና መስሪያ ገንዘብ እንደተሰጣቸው ንግድና የኮሚሽን ስራቸውንም እንዳስቀጠሉ ቤተሰቦቻቸውንና ልጆቻቸውንም እያቀማጠሉ እንደሚኖሩ በተደጋጋሚ በብዙ ማስረጃ ተብሏል። አንድ ኢትዮጵያዊ ወጣት የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ እየተባለ የረባ ደሞዝ ይከፍሉኛልን ብለህ እንዳትጠብቅ ተብሎ እየተነገረው መከላከያን ተቀላቀል የሚባልበት ምክንያት አስገራሚ ነው። ኢትዮጵያ ብልጽግናዋ እያስፈራ ለሌሎችም ስጋት እየሆነ ስለሆነ ይህንን የፈሩ ኃይሎች ተነሱብን፣ ኑ ተዋጉልን የሚል ሰበብ ቀርቦ አንድ ሰሞን ብዙዎችን አሳምኖ ነበር። የዛሬ 100 ምናምን ዓመት አልገዛም ብላ ሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ደህንነት አያስፈልገኝም፣ ብልጽግና እንሻለው፣ መለመን አልፈልግም፣ መስጠት እመኛለሁ እያለች ነውና እቺን ሀገር ካላቆምናት እዚህ ካልቀጨናት በስተቀረ አሁንም ለጥቁር ሕዝቦች አርያ ትሆናለች የሚል ስጋት በሰፊው ይናፈሳል። ግዴሎትም እንኳን በሰፊው በጠባቡም ይህንን ወሬ የሚናገር አንድም የለም። እንኳን የሀገሪቱ ኢኮኖሚ እንዲህ ተንኮታክቶና ለጦርነት ውሎ ባለበት ወቅት ይቅርና በፍጥነት እያደገ የአፍሪካም ነብር እየተባለ ይጠራ በነበረበት ዘመን የኢትዮጵያ እድገት ለማንም አስፈርቶ ያውቅም ነበር። ይልቁንም የዓለም ባለሀብቶች ሊገቡበት የሚጓጉለት ሊሳተፉበት የሚመኙት እንጂ አገሪቱን ሊያሳድግ ነው ብለው የሚዘምቱበት አልነበረም። እንዲህ ያለ ልብ ወለድ የሚያቀርቡበት ምክንያት ፖለቲካዊ ችግርን በውይይት መፍታት የሚያስከትለው ተጠያቂነት የሚያሳጣውም ስልጣን እንዳለ ስለሚረዱ ነው ማለት ትክክል ይሆናል። የአገሪቱን ወጣቶች ዓለም ተነስቶባቸዋል እያሉ ወስደው ካልማገዱ በስተቀር እኛ አምባገነን በመሆናችን ጦረኛም በመሆናችን ለድርድርም የማንመች በመሆናችን ጦርነት ብቸኛ የስልጣን ማስቀጠያ መሳሪያችን በታሪክም መታወሻችን ነው ብለን በማመናችን 7ኛ ንጉሥ ነን እስከ 2030 የመንገስ ዕቅድ ስላለን ወዘተ የሚል ምክንያት ያቀርባሉ ተብሎ አይጠበቅም። ዓለም ስለተነሳባችሁ ዝመቱ፣ ኢትዮጵያ በልጽጋ ለጥቁር ሕዝቦች አርያ ልትሆን ነው በሚል ዓለም እየተዋጋት ነው የሚለውን ግን ጮክ አድርገው ይናገሩታል። በመከላከያ በፖሊስ ሰራዊት ውስጥ ተሳትፈን ሀገራችንን መጠበቅና ህልውናዋን የሚገዳደሩ ኃይሎች የማይችሉ መሆኑን ማሳየት ከ110 ሚሊዮን ኢትዮጵያውያን የሚጠበቅ መሆኑን
መከላከያችንን በማጠናከር የፖሊስ ሰራዊት በማጠናከር እጅ ለእጅ በመያያዝ አሁን ይህ የህዝብ መመልመያ መሳሪያና ምክንያት እንደየአካባቢው ተቀይሯል። የኦሮሚያን ወጣቶች መንግስትህን ከአማራ ታደግ ብለው ይመለምሏቸዋል። የአማራን ወጣቶች ይህ መንግስትኛ ካልገባንበት የኦሮሞ ሆኖ መቀጠሉ ነው ብለው ያግባቧቸዋል። ከወላይታ ከሲዳማና ከመሰል አካባቢዎች የሚያመጧቸውን ደግሞ ብዙ ገንዘብ ይከፈላችኋል፣ ምቾት በምቾት ትሆናላችሁ፣ በዚያ ድሎት ይበዛላችኋል ብለው ያታልሏቸዋል። ይህ ሁሉ አላዋጣ ሲል ጓደኞቻቸው ካጠገባቸው ተወስደው እንዳልተመለሱ ያወቁም አያሌዎች ሲበዙ አሻፈረኝም ሲሉ በጠመንጃ አስገድደው እያፈሱ ነው። በዚህ መልኩ የሚወስዷቸውን ወጣቶች ሲሞቱ አይቀብሯቸውም፣ ሲቆስሉም እንደማያሳክሟቸው በመገናኛ ብዙሃን ላይ የእርዳታ ጥሪ ሲያቀርቡ የተሰሙ የጦር ጉዳተኞች ሲመሰክሩ አይተናል። አሁን ጀምሬ ቁስለኛ ነኝ፣ እስካሁንም ያው አልተበረደም ማለት ነው። ስለዚህ ለኛ አያስፈልግም። እኔ ነው እንግዲህ የኔ ሰውነት አካልን ያየ ሰው ሰቀ አንጀቴ እዚህ ጋር ውጭ ነው ያለው። ስለዚህ ዛሬ ሰው አይቶ ሌሊቱን ይደነግጣል ማለት ነው፣ አንጀት ያየ ሰው ማለት ነው። ስለዚህ በአሁን ሰዓት በእኛ ቢበቃ ነው። በሰሜኑ ጦርነት በቂ ነው፣ በቂ ሰው ወድሟል። አሁን እኛ የምንፈልገው ሰርተን መለወጥ ነው። አሁን ጭፍራዎቹ ቁስላቸውን የሚታከሙበት ቸግሯቸው ልመና በሚወጡበት እንዲህ ባለችው ኢትዮጵያ ጄኔራሎቹ ግን ልጆቻቸውንና ሚስቶቻቸውን ውጭ ሀገር እየላኩ የማሳከም መብት፣ ልጆቻቸውንም በውጭ ሀገር የማስተማሪያ ሀብት አላቸው። እንዲህ ያለው መተላለቅ በቀጠለበት ሁኔታ አሁንም ምልመላ፣ አሁንም ጦርነት እየተባለ ነው። በነገራችን ላይ ሰሞነኛው የመከላከያ ምልመላ እንደገና በግዳጅ ከመካሄዱ 1 ዓመት ቀደም ብሎ ጠቅላይ ሚኒስትሩ ያለን ተጠባባቂ ኃይል ከአፍሪካ አንደኛ ነው ብለው ሲናገሩ ነበር። ይህ የዘማች ምልመላ በዘመቻ ከመከናወኑ ከ2 ዓመት በፊትም ኤታማዦር ሹሙ ከደርግ መንግስት ዘመን የላቀ ጦር አለን ሲሉ ነበር። የሀገር መከላከያ ሚኒስቴር የኢትዮጵያ አየር ኃይል ከነበረበት መፍረስ መናድ ወጥቶ ተቋም መሆን ብቻ ሳይሆን ዛሬ አክቲቭ በያዛቸው ወታደሮችና በሪዘርቭ ባስቀመጣቸው ወታደሮች በማንኛውም ሰዓት ፈተና አለብኝ ሲል ሞቢላይዝ አድርጎ ወደ ውጊያ በሚያስገባቸው ኃይሎች ሲታይ በአፍሪካ አሁንም በጣም ትልቅ ጡንቻ ያለው ተቋም ማድረግ ተችሏል። ጥያቄው መሆን ያለበት አሁን ድንገተኛ ዘመቻና ምልመላ የምታካሂዱት ያንን ትልቅ ጡንቻ ያለው ሆኗል የምትሉትን ሰራዊት የታድርሳችሁት ነው የሚል ነው። በእውነቱ ይህንን በሚሊዮን ለሚቆጠሩ እናቶች መርዶ መንገርን የማይፈልግ የልጆቻቸውን ሞት ሰምተው ሐዘን የተቀመጡትንም ልጆቻቸው የሞቱት ለኢትዮጵያ ሲሉ ነው ለምን ታለቅሳላችሁ እያለ ሲያወግዝ ለሰነበተ መንግስት የሚቀርብ ጥያቄ አይደለም። ሁሉንም ነገር በጦር ሜዳ ፈተዋለሁ ብሎ እንዲህ ያለውን ዘመቻ ከማካሄድ ለፖለቲካዊ ውይይቶች ሁሉ መዘጋጀት አይሻልም ወይ? ከዚህ በየቀኑ ደም እያቃባ በቀጠለና ለትውልድም በሚተርፍ መዘዝ ባነገበ መተላለቅ ላይ የአገሪቱን ወጣትና ሀብት ከመማገድ ይልቅ ለፖለቲካዊ መፍትሄ መቀመጥ አይሻልም ወይ የሚለውን ይገፉ ዘንድ የሰው ነፍስ ስለሚያሳሳቸው የአገር ውድቀት ለሚያሳስባቸው ሁሉ የሚቀርብ የወቅቱ አንገብጋቢ ጥያቄ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።